ሰላም። ዛሬ የምንመረመረው አንድ አድማጫችን ያጋራንን በጣም ጥልቅ የሆነ ስነ መለኮታዊ ጽሑፍ ነው። የሚጀምረው በቀላል በሚመስል ጥያቄ ነው። እግዚአብሔር አዳምና ሌሎች ምድራዊ ፍጥረታትን የፈጠረው በቀጥታ ነው ወይስ ያው ስራውን ለመላእክት ሰጥቶ ነበር? አዎ፣ ጥያቄው በራሱ በጣም የሚገርም ነው። ግን ጽሑፉ ይሄንን የሚጠቀመው እንደ መግቢያ በር ነው። ልክ ነው። ከበሩ ጀርባ ያለው ሐሳብ ግን እጅግ በጣም ሰፊ ነው። ስለ ፍጥረት ዘዴ ብቻ ሳይሆን ስለ ፍጥረት ዓላማ ነው የሚጠይቀው። ማለት ይህ የፍጥረት ዘዴ ምርጫ ስለ አዳም ነፍስ፣ ስለ ነጻ ፈቃዱ እና በመጨረሻም ስለ እግዚአብሔር ሕግ ትክክለኛነት ምን ይነግረናል የሚለው ላይ ነው የሚያተኩረው። በትክክል ዋናው ነጥብ እሱ ነው። እሺ፣ ስለዚህ የዛሬው ውይይታችን በቃ ከአንድ ቀላል ጥያቄ ተነስቶ ወደ በጣም ከባድ የፍልስፍና ጥያቄዎች የሚወስደን ጉዞ ነው። አዎ፣ ጽሑፉ የሚያቀርባቸውን መላምቶችን ፈትሻለን። ለምሳሌ እግዚአብሔር መላእክትን ተጠቅሞ ሊሆን ይችላል የሚለውን ሐሳብ፣ የአዳም ነጻ ፈቃድ ለምን የሁሉ ነገር ማጠኛ እንደሆነ እና ደግሞ ሰውን ከእንስሳት በእርግጥ የሚለየው የሕይወት እስትንፋስ የተባለው ነገር ምንነት ላይ በጥልቀት እንገባለን። በጣም ጥሩ። እስቲ እንጀምርና የዚህን ጽሑፍ ውስብስብ መከራከሪያዎች እንመርመር። እሺ፣ ጽሑፉ የሚነሳው ከአንድ መሠረታዊ ምልከት ነው። እግዚአብሔር ሁሉን ቻይ ነው አይደል? አዎ፣ በሁሉም ቦታ የሚገኝ ግን ብዙ ጊዜ በመጽሐፍ ቅዱስ ታሪኮች ውስጥ ስናይ ስራውን የሚሰራው በፈጠራቸው ፍጥረታት በኩል ነው። እውነት ነው። በመላእክት ወይም በሰዎች አማካኝነት ልክ ነው። እና ይሄንን እንደ መነሻ በመውሰድ ነው እግዚአብሔር ምድራዊ ፍጥረታትን ለመፍጠር መላእክትን ተጠቅሞ ሊሆን ይችላል የሚል መላምት የሚያቀርበው። ግን ይህንን እንደ ፍጹም እውነት አይደለም ያስቀምጠው አይደል? እንደ አንድ ሊታሰብበት የሚገባ አማራጭ ነው። በትክክል እንደ አንድ አመክንዮአዊ አማራጭ እና ይህንን መሰረት አድርጎ 3 ሊሆኑ የሚችሉ ሁኔታዎችን ያስቀምጣል። እሺ፣ አንደኛ እግዚአብሔር ሁሉንም ነገር ከትንሿ ቅንጣት እስከ አዳም ነፍስ ድረስ በቀጥታ ፈጠረ። ይሄ የተለመደው አመለካከት ነው። አዎ። ሁለተኛ ደግሞ እግዚአብሔር የአዳምን ነፍስ ብቻ በቀጥታ ፈጥሮ ስጋውንና ሌሎቹን እንስሳት የመፍጠሩን ሥራ ለመላእክት ሰጠ። ሶስተኛው ደግሞ እግዚአብሔር በምድር ላይ ያለውን ነገር በሙሉ በቃ በመላእክት በኩል እንዲፈጠር አዘዘ የሚል ነው። እዚህ ላይ ግን አንድ ነገር ግልጽ መሆን አለበት። ውይይቱ እግዚአብሔር የመጨረሻው ፈጣሪ መሆኑን አይጠራጠርም። በፍጹም። ጥያቄው እሱ አይደለም። ጥያቄው እሱ ዋናው አርኪቴክት ሆኖ ሳለ ስራውን በገዛ እጁ ነው የሰራው ወይስ ለግንበኞች ለመላእክት ፕላኑን ሰጥቶ እንዲሰሩ አደረገ የሚለውን መላምት መመርመር ነው። በትክክል። እና ይሄንን ካብራራ በኋላ ጽሑፉ ወዲያውኑ ወደ ዋናው ነጥብ ይገባል፣ ወደ ነጻ ፍቃድ ጉዳይ። ይህ ሁሉ የፍጥረት ዘዴ ጥያቄ ወሳኝ የሚሆነው ከአዳም ነጻ ፈቃድ ጋር ሲገናኝ ነው። በቃ የውይይቱ ክብደት በሙሉ እዛ ላይ ነው የሚያርፈው። እዚህ ጋር ነው ነገሩ በጣም አስገራሚ የሚሆነው። የፍጥረትን ቴክኒካዊ ሂደት ከነጻ ፈቃድ ፍትሐዊነት ጋር በቀጥታ ማገናኘቱ በጣም ያልተለመደ ሐሳብ ነው። በጣም ጽሑፉ እንደሚለው የአዳም ነጻ ፈቃድ የሚገኘው በነፍሱ ውስጥ ነው። እሺ። እና ይሄንን ለማስረዳት የእንስሳትን ጉዳይ እንደ ማነጻጸሪያ ያነሳል። ዘፍጥረት ላይ ምድር ሕያዋን ፍጥረትን ታውጣ ይላል አይደል? አዎ። በዕብራይስጡ ሕያው ነፍስ ወይም ነፌሽ ሃያ የሚለውን ቃል ነው የሚጠቀመው። ከዚህ በመነሳት ጽሑፉ አንድ መላምት ያቀርባል። እሱም ነጻ ፈቃድ የሌላቸው የእንስሳት ነፍሳት ከምድር ማለትም ከቁስ አካል የተሰሩ ሊሆኑ ይችላሉ የሚል። ቆይ እዚህ ላይ አንድ ግራ የሚያጋባ ነገር አለ። የእንስሳት ነፍስ ከምድር ልትሰራ ከቻለች ነጻ ፈቃድ ያላት የአዳም ነፍስስ እሷም ከዚሁ ከምድር ልትሰራ ትችል ይሆን? ይሄን ወሳኙ ጥያቄ። የቁስ ምንጫቸው አንድ ከሆነ የነጻ ፈቃድ ምንጩ የት ነው? ጽሑፉ እንደሚጠቁመው አዎ፣ የአዳም ነፍስም መሰረቷ ከምድር ሊሆን ይችላል። ግን አንድ ወሳኝ የሆነ ተጨማሪ ነገር ተሰጥቷታል። እሺ፣ ያንን ከመመርመራችን በፊት የአዳም ነጻ ፈቃድ ለምን ይህን ያህል ወሳኝ እንደሆነ እንመልከት። ጽሑፉ የአዳም ምርጫ ግል ጉዳይ አልነበረም ይላል። በፍጹም ዓለም አቀፋዊ አንድምታ ያለው ፈተና ነበር። ይህንን ሐሳብ ትንሽ እናብራራው። ዓለም አቀፋዊ አንድምታ ሲባል ምን ማለት ነው? ያው ጽሑፉ የሚገልጸው እንደ አንድ የጠፈረ ሕግ ክርክር ነው።
እስቲ እንዲህ እናስበው። እሺ፣ አስናፈ ሰማይ አንድ ግዙፍ የፍርድ አዳራሽ ነው። እግዚአብሔር በዙፋኑ ላይ፣ መላእክት እንደ ዳኞችና ታዛቢዎች ተሰብስበዋል። እና አዳም ደግሞ የዚህ ሁሉ ክርክር ዋና ምስክር ሆኖ ቀርቧል። ክሱ ምንድን ነው? ክሱ የእግዚአብሔር ሕግ፣ በተለይ ጠላቶችን ውደድ የሚለው የፍቅር ሕግ ፍትሐዊና ሊፈጸም የሚችል ነው ወይስ አይደለም የሚለው ነው። ዋው! ይሄ በጣም የተለየ አመለካከት ነው። ስለዚህ የአዳም ምርጫ ስለ አንድ ፍሬ ብቻ ሳይሆን የእግዚአብሔር አገዛዝ ፍትሐዊነትን የሚያረጋግጥ የሕግ ምስክርነት ነበር ማለት ነው። በትክክል ትእዛዛቱ ለመፈጸም የማይቻሉ ቢሆኑ ኖሮ እግዚአብሔር ፍጡራንን ሊፈጸሙት የማይችሉትን ሕግ ሰጥቶ ለፍርድ የፈጠረ ጨካኝ ገዢ መስሎ ይታይ ነበር። እውነት ነው። ስለዚህ የአዳም ታዛዥነት የእግዚአብሔርን የፍቅርና የፍትህ ባህሪም የሚያስና ወይም የሚንዱድ ነበር። ለዚህ ነው ያ ፈተና ፍጹም ፍትሐዊ መሆን የነበረበት። የምስክሩ የአዳም ነጻ ፍቃድ ከማንኛውም ተጽዕኖ የጸዳ መሆን ነበረበት። ከማንኛውም ተጽዕኖ፣ ጉድለት ወይም ቅድመ ውሳኔ ፍጹም ንጹሕ። እሺ፣ የነጻ ፍቃዱ ንጽሕና የዚህ ሁሉ ድራማ ማጠንጫ ከሆነ ይህ ወደ መጀመሪያው ጥያቄ ይመለሰናል። ያንን የነጻ ፍቃድ መሳሪያ የሰራው ማን ነው? አዎ፣ እግዚአብሔር ራሱ ነው ወይስ መላእክት? ጽሑፉ ይህንን ከሁለት አቅጣጫ ይመረምራል አይደል? አዎ፣ የመጀመሪያውና ቀላሉ አማራጭ እግዚአብሔር የአዳምን ነፍስ በቀጥታ ከፈጠራት ነው። በዚህ ጊዜ የነፍሱ ፍጹምነት የተረጋገጠ ነው። ፈጣሪው ራሱ ስለሰራው በንድፉ ላይ ምንም ስህተት ሊኖር አይችልም። ልክ ነው። የፈተናው ፍትሐዊነት ጥያቄ ውስጥ አይገባም። ግን ስለ ሁለተኛው አማራጭስ መላእክት ቢፈጥሯት? ጽሑፉ እዚህ ላይ በጣም ያልተጠበቀ መከራከሪያ ያቀርባል። በጣም ያልተጠበቀ። የብዙዎቻችን ግምት መላእክት ከፈጠሩት ፍጹምነቱ አጠራጣሪ ይሆናል የሚል ነው አይደል? አዎ፣ እኔም እንደዛ ነበር ያስብኩት። ጽሑፉ ግን ተቃራኒውን ይሞግታ። መላእክት የእግዚአብሔርን ፍጹም ንድፍ ከተከተሉ የአዳምን ነፍስ ከፈጠሩ ይህ ድርጊት የፈተናውን ፍትሐዊነት በተመለከተ ያላቸውን እምነት ሊያጠናክር ይቻላል ይላል። እንዴት? ይሄ እንዴት ሊሆን ይችላል? እኔ ሳስበው ስህተት የመፈጠር ዕድልን ይጨምራል ብዬ ነበር። የጽሑፉ መከራከሪያ ይሄ ነው። መላእክት የግንባታውን ሂደት በሙሉ በቅርበት የተከታተሉ የጥራት ተቆጣጣሪዎች ይሆናሉ ማለት ነው። ገብቶኛል። ንድፉን ያውቃሉ፣ የተጠቀመበትን ቁስ ያውቃሉ፣ እያንዳንዱን የግንባታ ደረጃ ያውቃሉ። ስለዚህ በአዳም ነጻ ፈቃድ አሰራር ላይ ምንም አይነት ስውር ጉድለት እንደሌለ ከመጀመሪያው እስከ መጨረሻው ይመሰክራሉ። ማለት ወደፊት ፈተናው ፍትሐዊ አልነበረም፣ አዳም ሲፈጠር ጀምሮ ችግር ነበረበት ብሎ ሊከራከሩ አይችሉም። በትክክል። ይሄ በጣም አሳማኝ መከራከሪያ ነው። ነገር ግን ጽሑፉ በዚህ ብቻ አያቆምም። ለራሱ መከራከሪያ መልስ የሚሰጥ ሌላ ሐሳብ ያነሳል አይደል? አዎ፣ ጉዳዩን የሳንቲሙን ሌላኛውን ገጽ ያሳየናል። እዚህ ላይ የፍጡራንን ደረጃ ነው የሚመለከተው። መልአክ መንፈስ ነው፣ ሩአክ። አዳም ደግሞ ነፍስ ነው፣ ነፌሽ። ልክ ነው። ነገር ግን ሁለቱም በሚወስኑት ውሳኔ መሰረት በእኩል የሞራል ሕግ ይፈረድባቸዋል። ይህ ደግሞ አንድ ጥያቄ ያስነሳል። አዎ፣ በፍርድ ከእርሱ ጋር እኩል የሆነን ፍጡር ሌላ ፍጡር ሊፈጥሮ ይችላል? በሌላ አነጋገር አንድ ፕሮግራመር ከራሱ ጋር እኩል የሆነ የሕግ ተጠያቂነት ያለበትን ሰው ሰራሽ አስተውሎት ሊፈጥር ይችላል ወይ የሚል አይነት ጥያቄ ነው። በጣም ጥሩ ምሳሌ ነው። ጥያቄው ይሄ ነው። እና ይሄ መከራከሪያ ደግሞ የአዳምን ነፍስ የፈጠረው እግዚአብሔር ብቻ ነው ወደሚለው አመለካከት መርሱ ያጋድለናል። በቃ ጽሑፉ ሁለቱንም አማራጮች ከነ ሙሉ ክብደታቸውንም ያቀርብልን። እሺ፣ እስካሁን የተወያየንበትን ላጠቃልለው። ሰውም ሆነ እንስሳ ነፍስ አላቸው። ሁለቱም ከምድር ተሰርቶ ሊሆን ይችላል። ልክ ነው። ነገር ግን አዳም ብቻ ትእዛዝን የመከተል ኃላፊነትና በዓለም አቀፍ ፍርድ ቤት የመመስከር ከባድ ሸክም አለበት። ልዩነቱ ከየት መጣ? መልሱ ጽሑፉ እንደሚለው የሕይወት እስትንፋስ ወይም በዕብራይስጡ ነሻማ በተባለው ነገር ውስጥ ነው። ነሻማ። አዎ፣ ይሄ ነሻማ ነው ሁሉንም ልዩነት የፈጠረው። ጽሑፉ እንስሳት ሕያው ነፍስ ቢሆኑም ነሻማ አልተቀበሉም ይላል። ለሰው ልጅ ብቻ የተሰጠ ልዩ ስጦታ ነው። በምሳሌ ብናስቀምጠው የእንስሳት ነፍስ ልክ እንደ አንድ ኮምፒውተር መሠረታዊ ኦፕሬቲንግ ሲስተም ነው። በትክክል በውስጡ የተጫኑለትን ፕሮግራሞችና ውስጠ መመሪያዎች ይፈጽማል። ለአዳም የተሰጠው ነሻማ ግን ከዚህ የላቀ ነው። ልክ ኮምፒውተሩ ላይ ባለ ከፍተኛ ፍጥነት የኢንተርኔት ግንኙነት እንደመጫን ነው። በጣም ጥሩ አገላለጽ ነው።
ከዋናው ሰርቨር ከእግዚአብሔር ጋር ቀጥተኛ ግንኙነት እንዲኖረው ያስችለዋል። ውስብስብ ትእዛዛትን እንዲረዳና አስቀድሞ ባልተጫኑበት ፕሮግራም አዲስ ውሳኔዎችን እንዲወስን። አዎ፣ ይሄ ነሻማ ነው። ጠላቶቹን ወደድ የሚለውን ረቂቅ ትእዛዝ ለመረዳትና ለመፈጸም ያስችለው። እንስሳት ይህንን ማድረግ አይችሉም። እሺ፣ ታዲያ ጽሑፉ ይህ ነሻማ ምን ሊሆን እንደሚችል መላምቶችን ያቀርባል። አዎ፣ 4 የተለያዩ መላምቶች። እስቲ አንድ በአንደኛቸው። የመጀመሪያው መላምት ነሻማ የአዳም ነፃ ፍቃድ ራሱ ነው ይላል። ይህ ከሆነ ነፃ ፍቃድ የአእምሮ ውጤት ሳይሆን ከእግዚአብሔር በቀጥታ የተሰጠ መንፈሳዊ ንጥረ ነገር ነው ማለት ነው። ሁለተኛውስ? ሁለተኛው ነሻማ የአዳም መንፈስ ሩአክ ነው ይላል። ይህ ደግሞ ሰውን ከመላእክት ጋር የሚያመሳስለው ነገር እንዳለ ይጠቁማል። ሶስተኛው? ሕሊና ነው ይላል። አዎ። ይህ ከሆነ የሰው ልጅ ልዩነት ያለው በስነ ምግባራዊና በምክንያታዊ ችሎታው ነው ማለት ነው። አራተኛው አማራጭ ግን ከሁሉም የተለየና በጣም ከባድ አንድምታ ያለው ነው። ነሻማ የእግዚአብሔር መንፈስ ራሱ ነው ይላል። ይህ እውነት ከሆነ በእያንዳንዱ ሰው ውስጥ በቀጥታ የተቀመጠ መለኮታዊ ብልጭታ አለ ማለት ነው። ይሄ የሰው ልጅ ከእንስሳት ሳይሆን ከእግዚአብሔር ጋር ያለውን ቀጥተኛ ዝምድና ያሳያል። አዎ፣ ጽሑፉ የትኛው ትክክል እንደሆነ አይወስንም። ነገር ግን ምነቱ ምንም ይሁን ምን ይህ ነሻማ አዳምን ከእግዚአብሔር ቃል ጋር የሚያስተሳሰረው ድልድይ እንደሆነ ይደመድማል። ሕያው ነፍስ የነበረውን አዳምን በመንፈሳዊ መልኩ በእውነት ሕያው እንዲሆን ያደረገው ንጥረ ነገር ይህ ነው። በትክክል። እሺ፣ ይህንን ሁሉ ከተዋዋይን በኋላ ጽሑፉ ወዴት እየወሰደን ነው? መላእክት ፈጠሩት ወይስ እግዚአብሔር የሚለው ላይ አንድ ወጥ መልስ አግኝተናል? አይ፣ ጽሑፉ ሆን ብሎ አንድ ወጥ መልስ አይሰጥም። ለምን? ምክንያቱም ዋናው ጥያቄ ያ እንዳልሆነ ሊያሳየን ይፈልጋል። ትኩረት እንድናደርግ የሚፈልገው እንዴት ተፈጠረ ከሚለው ይልቅ ማን የመጨረሻው ምንጭ ነው እና ለምን ተፈጠረ በሚሉት ጥያቄዎች ላይ ነው። ልክ ነው። ማን የሚለው ጥያቄ ዘዴው ምንም ይሁን ምን የመጨረሻው ንድፍ አውጪ የእግዚአብሔር መሆኑን ያረጋግጣል። ለምን የሚለው ደግሞ የፍጥረት ዓላማ የእግዚአብሔር የፍቅር ሕግ ጽድቅን በነጻ ፈቃድ ምርጫ ለማረጋገጥ መሆኑን ያሳያል። ስለዚህ የአዳም ነጻ ፈቃድ፣ ንጽሕናና ፍጹምነት ከሁሉም በላይ ወሳኝ ነገር ይሆናል። ሁሉም ነገር በጣም በዚያች በአንዲት ምርጫ ላይ የተመካ ነበረ። ጽሑፉ እንደሚለው ያቺ ምርጫ የመላውን የጊዜና የቦታ ዓለም ዕጣ ፈንታ የወሰነች ነበረች። በመጨረሻም ጽሑፉ የአዳም ነፍስ በተፈጠረችበት መንገድ ምንም ይሁን ምን ያንን ከባድ የፍቅር ትእዛዝ መፈጸም የሚቻለው በግል ጥረት ሳይሆን ከእግዚአብሔር በሚሰጥ ጸጋና መንፈስ በዚያው በነሻማ ብቻ መሆኑን በመግለጽ ነው የሚደምድመው። የፍጥረት ዘዴው ምንም ይሁን ምን የመጨረሻው የሥራ ፍጻሜ ኃይል ከእግዚአብሔር የሚመጣ ነው። አዎ፣ የሰው ልጅ የተፈጠረው ራሱን ችሎ እንዲቆም ሳይሆን ከፈጣሪው ጋር ባለው ግንኙነት ላይ ተመርኩዞ እንዲኖር ነው። ውይይታችንን ከመዝጋታችን በፊት ግን ለአድማጃችን አንድ የመጨረሻ አእምሮን የሚፈትን ሐሳብ እናንሳ። እሺ። ጽሑፉ መጨረሻ ላይ አንድ ያልተጠበቀ ጥያቄ ይጠይቃል። መንፈስ የሆነው እግዚአብሔር ራሱ ነፍስ አለው ወይ? ይሄ በጣም ጥልቅ ሐሳብ ነው። ጽሑፉ ይህንን ለመደገፍ ከትንቢተ ኤርምያስ አንድ ጥቅስ ያነሳል። እግዚአብሔር ስለ ራሱ ነፍሴ የሚለውን ቃል የተጠቀመበት። አዎ፣ የነፍሳት ሁሉ ፈጣሪ የሆነው እግዚአብሔር ራሱ ነፍስ አለው ማለት ምን ማለት ሊሆን ይችላል? ይህ ስለ እግዚአብሔር ባህሪና ከፍጥረቱ ጋር ስላለው ውስጣዊና ስሜታዊ ግንኙነት ምን አዲስ ነገር ይነግረናል? ይህ ራሱን የቻለ ሌላ ውይይት የሚያስፈልገው ጥያቄ ነው።